የዩኤስ ኮንግረስ ወይም የአሜሪካ የህዝብ ተወካዮች ምክር ቤት በኮንግረስ 2025 ለስደተኞች የሚጠቅሙ ማለትም ስደተኞችን ሰፖርት ሊያደርጉ ሊያስደስቱ የሚችሉ አዳዲስ ውሳኔዎችን አሳልፈዋል። Congress has just passed one of the most sweeping immigration reform packages in decades. A law that could change everything for non-citizens, green card holders, and aspiring citizens. ስለዚህ ወደ አሜሪካ መምጣት ለምታስቡ ሰዎች እንዲሁም ደግሞ በዩኤስ ለምትገኙ ማለትም በአሜሪካ ለምትገኙ በስደት ላይ ለምትገኙ ሰዎችም እጅግ ሊያስደስት የሚችል እንዲሁም ሊጠቅም የሚችሉ አዳዲስ ውሳኔዎችን አሳልፈዋል። ስለዚህ በዛሬ ቪዲዮ የዩኤስ ኮንግረስ ማለትም በኮንግረስ 2025 የኮንግረስ አባላቱ ያሳለፉት ውሳኔዎች ማለትም ኢሚግራንቶችን ስደተኞችን ሊጠቅሙ ይችላሉ የተባሉት አዳዲስ ውሳኔዎች ወይም አፕሩቫሎች ምን ምንድናቸው የሚሉትን አጠቃላይ ኢንፎርሜሽን የምንነጋገር ይሆናል። ነገር ግን ከዛ በፊት እኔ ለማታውቁኝ ሰዎች ጆስ ይባላል። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከዩኤስ ኢሚግሬሽን ጋር የተገናኙ አዳዲስ ቪዲዮዎችን ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎችን ማግኘት የምትፈልጉ ሰዎች ሁላችሁም ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። እንዲሁም የቪዲዮ ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን እንግባ። የዚህን የዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀመጥኩላችሁ ሊንክ ተጠቅማችሁ በምትመጡበት ሰዓት ዌብሳይቱ ልክ በዚህ በምትመለከቱት መልኩ ይከፍትላችኋል። የዚህ ሰዓት ማድረግ የሚጠበቅባችሁ እዚህ ጋር እንደምትመለከቱት ዩኤስ ኮንግረስ አፕሩቭ ስዊፒንግ ኢሚግሬሽን ሪፎርም የሚል አለ። ወይም ደግሞ እዚህ ጋር የምትመለከቱት ኢሜጁን አንድ ጊዜ ተነኩታላችሁ ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባ ነው። ልክ በዚህ በምትመለከቱት መልኩ ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ አስገብቶናል። እዚህ ጋር ነው እንግዲህ አጠቃላይ ያሉትን ኢንፎርሜሽኖች ማለትም የዩኤስ ኮንግረስ 2025 ያሳለፏቸው ውሳኔዎች ማለትም የኮንግረስ አባላቱ ለኢሚግራንቶች ያሳለፏቸው ውሳኔዎች ተዘርዝረው የተቀመጡት ማለትም አንድ በአንድ ተዘርዝረው በግልጽ የተቀመጡት ማለት ነው። እዚህ ጋር እንደምትመለከቱት በኮንግረስ 2025 ማለትም በባለፈው የህዝብ ተወካዮች ስብሰባ ማለት ነው ዋና ትኩረት አድርገው ካወጡት ህግ ማዕከር ማለትም ለኢሚግራንቶች ለስደተኞች ማለት ነው የህዝቦችን ደህንነት ማለትም የኢሚግራንቶችን ደህንነት እንዲሁም ዋስትና ማስጠበቅ መቻል ላይ ነው ትኩረት አድርገው ሲወያዩ የነበሩት ወይም ውሳኔዎችን ሲያሳልፉ የነበሩት። ይህ ሲባል የህግ ደህንነቶች ማለትም ኢሚግራንቶች እንደሌላው ማለትም እንደ ሲቲዝን እንደሆነ ሰው ሊሆን ይችላል ወይም ደግሞ አጠቃላይ እንደ ማንኛውም ማህበረሰብ ጥበቃ ሊደረግለት እንደሚገባ አጽንኦት ሰጥተው ወይ ደግሞ ትኩረት አድርገው ሲወያዩ ቆይተዋል። ከዚህ ጋርም ተያይዞ አንዳንድ ውሳኔዎችን አሳልፈዋል። ይህም ወደ አሜሪካ መምጣት ለምትፈልጉ ሰዎች አስደሳች ዜና ነው። ማለትም ወደ አሜሪካ መምጣት ለምትፈልጉ አዳዲስ ኢሚግራንቶችም ደስ የሚሉ ወይም ሰፖርት ሊያደርጉ የሚችሉ ውሳኔዎች ተላልፈዋል። እንዲሁም ደግሞ በአሜሪካ የምትገኙ ኢሚግራንቶችም ጥበቃና ከለላ እንደሚደረግላችሁ እንዲሁም ደግሞ አዳዲስ ውሳኔዎችም ጭምር አያይዘው አስተላልፈዋል ወይም አሳልፈዋል ማለት ነው። This isn't a minor policy tweak. It reclassifies millions of immigrants under a single enforcement category, removes long-standing protections, and reshapes how even long-time legal residents are treated. If you thought your green card meant security, think again. You could be vulnerable in ways you never imagined. እዚህ ጋር እንደምትመለከቱት ለግሪን ካርድ ሆልደሮች ማለትም ለግሪን ካርድ ያዦች እንዲሁም በቋሚ ነዋሪ ለምትባሉ ሰዎች ማለትም ለፐርማነንት ሬዚደንስ ላላችሁ ሰዎች አንድ የተወሰነ ውሳኔ አለ ወይም ደግሞ አንድ ያሳለፉት ውሳኔ አለ። ከሱ መካከል ማለትም በጊዜያዊ ቪዛ ማለትም በቴምፖራሪ ቪዛ ሁኔታ ውስጥ ለምትገኙ ሰዎች እንዲሁም ደግሞ በፐርማነንት ሬዚደንስ ሁኔታ ውስጥ የምትገኙ ማለትም በግሪን ካርድ ሁኔታ ውስጥ የምትገኙ እንዲሁም በቋሚ ነዋሪነት አማራጭ ውስጥ የምትገኙ ሰዎች በአንድ የህግ ማስፈጸሚያ ምድብ ውስጥ እንዲካተቱ ተደርጓል። ማለትም አሁን የዘረዘርኩላችሁ ሁኔታ ውስጥ የምትገኙ ሰዎች አጠቃላይ በአንድ የህግ ማስፈጸሚያ ምድብ ስር ውስጥ እንድትመደቡ ተወስኗል ማለት ነው። ይህም ሲባል ማንኛውም በሎንግ ተርም ሊሆን ይችላል፣ በፐርማነንት ሬዚደንስ ሊሆን ይችላል፣ እንዲሁም በቴምፖራሪ ቪዛ ሆልደር የሆነ ማለትም ቴምፖራሪ ቪዛ ሆልደርስ የምንላቸው ሁኔታ ውስጥ የሆነ ሰው በሙሉ አጠቃላይ በአንድ አይነት ካታጎሪ ውስጥ ወይም በአንድ አይነት ግሩፕ ውስጥ እንዲወሰን ወይም እንዲካተት ተወስኗል። ይህም ከፍተኛ ጥቅም አለው። ይህ ማለት በቴምፖራሪ ቪዛ ስታተስ ሁኔታ ውስጥ ላለ ሰው ወይም ደግሞ ቴምፖራሪ ቪዛ ሆልደር የሆነ ፐርማነንት ሬዚደንስ ያለው እንዲሁም ሎንግ ተርም ግሪን ካርድ ሆልደርስ የሚባሉ ሰዎችም ማለትም የምትባሉ ሰዎችም አንድ አይነት ካታጎሪ ውስጥ መካተታችሁ ማለትም አንደር ሲንግል ኢንፎርስመንት ካታጎሪ ውስጥ መካተቱ እጅግ አስፈላጊ ነው። ምክንያቱም ለዩኤስሲአይኤስ አፕላይ በምታደርጉበት ጊዜ ለሆነ ጉዳይ አፕላይ በምታደርጉበት ጊዜ የሚታይላችሁ እንደ አንድ ነው እንጂ ግሪን ካርድ ሆልደር ስለሆናችሁ እነዚህ ነገሮችን ማሟላት አለባችሁ። እንዲሁም ደግሞ ቴምፖራሪ ቪዛ ሆልደር ስለሆናችሁ እነዚህ ማድረግ አለባችሁ። ፐርማነንት ሬዚደንስ
ሬዚደንስ ስለሆናችሁ እንደዚህ ወይ ደግሞ ሎንግ ተርም ምናምን ስለሆናችሁ እነዚህ ተብለው የሚከፋፈሉ የተወሳሰቡ ነገሮች አይኖሩም ማለት ነው። እነዚህ ነገሮች የሚቀረፉ ይሆናል። እንዲሁም የጠየቃችሁት አገልግሎት በሙሉ ትኩረት ተሰጥቶት ወዲያው እንደሚደረግላችሁ ማለትም የጠየቃችሁት የፈለጋችሁት አገልግሎት ወዲያው እንደሚከናወንላችሁ ወይም ደግሞ የጠየቃችሁት አገልግሎት ወይም የፈለጋችሁት ፕሮሰስ ወዲያው እንዲደረግላችሁ የሚያደርግ አዲስ ውሳኔ ስለሆነ ይህ እጅግ በጣም አስፈላጊ ወይም ደስ የሚል አዲስ ህግ ነው ማለት ነው። እንዲሁም ደግሞ ለአዲስ ኢሚግራንቶች ማለትም አዲስ ወደ አሜሪካ ለምትመጡ ስደተኞች ወይም ኢሚግራንቶች በትምህርትም ሊሆን ይችላል፣ ማለትም በስቱደንት ቪዛም ሊሆን ይችላል፣ እንዲሁም ደግሞ በፋሚሊም ሊሆን ይችላል፣ በፋሚሊ ስፖንሰርሺፕ በምንለው ማለት ነው፣ በሱም ሊሆን ይችላል። እንዲሁም በኤች1ቢ በምንላቸውና በኤች1ቢ2 በምንላቸው የቪዛ አማራጮችም የምትመጡ በስራ የምትመጡ አዲስ ኢሚግራንቶችም የቪዛ አማራጫችሁ ማለትም የቪዛ ፕሮሰስ ሂደቱ ፈጠን ብሎ እንደሚደረግ እንዲሁም ደግሞ ብዙ ቪዛ የማሳካት እድሉ ማለት ለብዙ ኢሚግራንቶች ቪዛ የማግኘት እድላቸው ትኩረት ሰጥተው እንደሚሰሩበትና ይህን ነገር ኢምፕሩቭ እንደሚያደርጉት ተወስኗል ማለት ነው። ወይ ደግሞ ኢምፕሩቭ ማድረግ እንዳለባቸው ከኮንግረስ አባላቱ ለዩኤስሲአይኤስ የተወሰነ ውሳኔ አለ። ስለዚህ ለአዳዲስ ኢሚግራንቶችም አስደሳች ውሳኔ እንዳሳለፉ በዚህ መልኩ መመልከት ትችላላችሁ። ሌላኛው እዚህ ጋር እንደምትመለከቱት ዲዩአይ ወይ ደግሞ ዲፖርቴሽን የምንለው ፕሮሰስ ነው። ዲፖርቴሽን ላይ አዳዲስ የወሰኗቸው ውሳኔዎች አሉ። ማለትም ኮንግረስ አባላቱ አዳዲስ ሊወሰኑ ይገባሉ ያላቸው አዳዲስ ውሳኔዎች አሉ። ከነሱ ጋርም ተያይዞ በዲዩአይ ማለትም ቀላል የሚባሉ ማይነር የሚባሉ የህግ ጥሰቶችም ማለትም ለደህንነት አስጊ የሆኑ ማይነር የሚባሉ የህግ ጥሰቶችም ዲፖርት ሊያደርጉ እንደሚችሉ ተገልጿል ማለት ነው። ወይ ደግሞ ቀላል የሚባሉ ማይነር ክራይሞች ወይም ወንጀሎች ጭምር ዲፖርት መደረግ እንዲያስችሉ የአዲስ ውሳኔ አሳልፈዋል ማለት ነው። ከነሱ መካከል በትንሹ መጠጥ ጠጥቶ ማሽከርከር ማለትም አልኮል መጠጦችን ጠጥቶ ማሽከርከር ሊሆን ይችላል። ከሰዎች ጋር መጋጨት በመኪና ብቻ ሳይሆን በቀላል በሚባሉ የእርስ በርስ መጋጨቶች ላይ መሳተፍ ሊሆን ይችላል። እንዲሁም ደግሞ ማይነር የሚባሉ ጥፋቶችም ዲፖርት እንድትደረጉ ማለትም ለኢሚግራንቶች ዲፖርት እንዲደረጉ መንስኤ እንደሚሆን ተገልጿል ማለት ነው። ወይ ደግሞ ማይነር የሚባሉ ከዚህ በኋላ ቀላል ናቸው የሚባሉ የህግ ጥሰቶች ሳይቀሩ ዲፖርት እንደሚያስደርጉ ተገልጿል ማለት ነው። ወይ ደግሞ ዲፖርት ሊያስደርጉ እንደሚችሉ ተገልጿል ወይም አፕሮቭ ተደርጓል ውሳኔው ማለት ነው። እንዲሁም ደግሞ ይህ ማይነር የሚባሉ የህግ ጥሰቶች ላይ የተሳተፋችሁ ሰዎች ፍርድ ቤት ሳትቀርቡ ማለትም ዊዛውት ኮርት ማለት ነው፣ ዊዛውት ፍርድ ቤት ማለት ነው፣ ፍርድ ቤት ሳትቀርቡ ዲፖርት ትደረጋላችሁ ቀጥታ። ነገር ግን ይህ ነገር የሚሆነው ፍርድ ቤት ሳትቀርቡ ቀጥታ እንድትባረሩ ወይም ዲፖርት እንድትደረጉ የሚያደርገው የዲዩአይ ጥፋቶችን ካመናችሁ ነው። ማለትም ይህ የቀረበላችሁ ክስ ማለትም ለምሳሌ ጠጥታችሁ አሽከርክራችኋል ሊሆን ይችላል፣ ወይም ድራይቪንግ ላይሰንስ ሳይኖራችሁ ወይም መንጃ ፈቃድ የምንለው ሳይኖራችሁ አሽከርክራችሁ ከተያዛችሁ ሊሆን ይችላል። ወይም ደግሞ በማንኛውም አይነት ማይነር የሚባሉ የህግ ጥሰቶች ላይ ተሳትፋችሁ ያንን ህግ ካመናችሁ ምንም አይነት የፍርድ ቤት ፕሮሰስ አይኖርም ማለት ነው። ወይ ደግሞ ምንም ወደ ፍርድ ቤት ቀርባችሁ የምትከራከሩበት መንገድ አይኖርም፣ ጠበቃ የምታቀርቡበት፣ እንዲሁም አጠቃላይ ለእናንተ የሚጠቅሙ ነገሮችን ማድረግ አትችሉም። ካመናችሁ ቀጥታ ዲፖርት ነው የምትደረጉት። ወይ ደግሞ ኦልሬዲ አንድ ጊዜ ስላመናችሁ በዛ የህግ ጥሰት ላይ ስለተሳተፋችሁ ስላመናችሁ ቀጥታ ዲፖርት ነው የምትደረጉት። ያለምንም የፍርድ ቤት ውሳኔ ቀጥታ ዲፖርት እንድትደረጉ ይወሰንባችኋል ማለት ነው። እንዲሁም ደግሞ በዚህ አይነት ውሳኔ ውስጥ ያለፋችሁ ሰዎች ማለትም በማይነር የሚባሉ የህግ ጥሰቶች ውስጥ ተሳትፋችሁ ዲፖርት እንድትደረጉ ከተወሰነባችሁ እንዲሁም ደግሞ ዲፖርቴሽን ፕሮሰሱ ብታልፉ እንኳን ማለትም ዲፖርት ሳትደረጉ ሌላ አይነት ቅጣት ተቀጣችሁ እንኳን ብታልፉ ለሲቲዝንሺፕ ሪኳየርመንት አተሟሉ ማለት ነው። ወይ ደግሞ በኋላ ላይ ለሲቲዝንሺፕ ማለትም በግሪን ካርድ ሆልደር ሆናችሁ ወይ ደግሞ ግሪን ካርድ ሁኔታ ላይ ሆናችሁ የሚፈለገውን ወይም የሚጠበቀውን ያክል ጊዜ ቆይታችሁ ለሲቲዝንሺፕ አፕላይ በምታደርጉበት ጊዜ ከዚህ በፊት የዲዩአይ ማለትም ቅድም የነገርኳችሁ ማይነር የሚባሉ የህግ ጥሰቶች ላይ ተሳትፋችሁ ስለነበረ መልካም ዜጋ ስለማትባሉ ማለትም ሎፉል የምትባሉ ሰዎች ስላልሆናችሁ የሲቲዝን ሂደቱን አታሟሉ ወይም ደግሞ ሲቲዝንሺፕ ሪኳየርመንቱን እንደማታሟሉ ተገልጾ ሲቲዝንሺፕ ማለትም ዜግነትን የአሜሪካ ዜግነትን ማግኘት አትችሉም ማለት ነው። ስለዚህ በማንኛውም አይነት ማይነር የሚባሉ የህግ ጥሰቶች ላይ መሳተፍ እጅግ ዋጋ የሚያስከፍል ጉዳይ መሆኑን ማወቅ አለባችሁ ወይም መረዳት መቻል ይጠበቅባችኋል ማለት ነው። እንዲሁም አዳዲስ ወደ አሜሪካ የምትመጡ ኢሚግራንቶችም ማለትም ስደተኞችም በትምህርትም ሊሆን ይችላል፣ በስራም ሊሆን ይችላል፣ እንዲሁም ደግሞ በፋሚሊ ስፖንሰርሺፕ የምትመጡ ሰዎችም
ከናንተ የሚጠበቁ ሪኳየርመንቶች አሉ። ማለትም በዚህ በአዲሱ የኮንግረስ አባላቱ ካሳለፏቸው ውሳኔዎች መካከል ቅድም እንደነገርኳችሁ ወይም ቅድም የዘረዘርኩላችሁ ነገሮች እንዳሉ ሆነው ህጋዊ ዶክመንቶችን ብቻ ማቅረብ እንዳለባችሁ ማለትም ህጋዊ ያልሆኑ ዶክመንቶችን አቅርባችሁ ከተገኛችሁ ለምሳሌ ፋይናንሻል ስቴብል ሳትሆኑ ፋይናንሻል ስቴብል እንደሆናችሁ ለማስመሰል የምትሞክሩ ከሆነ ለምሳሌ ከፋሚሊ ወይም ደግሞ ከዘመድ አዝማድ ገንዘብ ሰብስባችሁ ወደ አካውንታችሁ አስገብታችሁ የፋይናንሻል ስታተሳችሁ ስቴብል እንደሆነ ለማሳየት ከሞከራችሁ እንዲሁም ደግሞ አጠቃላይ የዶክመንት ማጭበርበር ካደረጋችሁም ሆነ ህጋዊ ያልሆኑ ነገሮችን ፈጽማችሁ ከተገኛችሁ ዩኤስ ብትደርሱ እንኳን ዲፖርት ትደረጋላችሁ። እንዲሁም ደግሞ ገና ከሀገራችሁ ሳትወጡ ገና ቪዛውንም ሳታገኙ ጭምር ይህ ነገር ማጭበርበር ሆኖ ከተደረሰበት ወይ ደግሞ ዶክመንቶቹ ህጋዊ ያለመሆናቸው ከተረጋገጠ ወደ ዩኤስ እንዳትገቡ ጭምር ውሳኔ ሊወሰንባችሁ ይችላል። ስለዚህ ይህ ዋጋ የሚያስከፍል ነገር ስለሆነ ጥንቃቄ አድርጋችሁ በትኩረት የምታደርጉትን ነገር ማለትም የፕሮሰስ ሂደታችሁን ትኩረት አድርጋችሁ ማድረግ ይጠበቅባችኋል ማለት ነው። ከዚህ በዘለለ የኮንግረስ አባላቱ ለኢሚግራንቶች ማለትም አዳዲስ ለሚመጡ ኢሚግራንቶች የቪዛ ፕሮሰስ ሂደቱ ፈጠን እንዲል ማለትም ቅድምም እንደነገርኳችሁ የቪዛ ሂደቱ የሚቆየው የቪዛ ፕሮሰስ ታይም ማለትም ፕሮሰስ ታይሚንጉ ማለት ነው እንዲያጥር ተደርጓል። በዚህም ወደ አሜሪካ የምትመጡ አዳዲስ ኢሚግራንቶችም ትጠቀሙበታላችሁ ብዬ ተስፋ አደርጋለሁ። የዛሬው መረጃ ይህን ይመስል ነበረ። አሪፍ ኢንፎርሜሽን ሼር እንዳረኳችሁ ተስፋ አደርጋለሁ። ሀሳብ አስተያየት እንዲሁም ጥያቄ ካለ ኮሜንት ላይ ጻፉልኝ። እንዲሁም ለዚህ ቻናል አዲስ የሆናችሁ እንደዚህ አይነት አሪፍ መረጃዎችን ቶሎ ተከታትዬ ስለማደርሳችሁ ሁላችሁም ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ይህ ቪዲዮ እንደወደዳችሁት እንደተመቻችሁ ላይክ ያረጋችሁ አሳውቁኝ። ምክንያቱም ላይክ ስታደርጉ እንደወደዳችሁት ወይም ቪዲዮ እንደተመቻችሁ ስለምረዳ አሪፍ ቪዲዮዎችን ማለትም እንደዚህ አይነት አሪፍ ቪዲዮዎችን እንዳዘጋጅላችሁ ይረዳኛል ማለት ነው። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁም መልካም እድል፣ መልካም ጊዜ።